ስለ ሐዋርያት እምነት ምን ያውቃሉ? ሁሉም ያውቃሉ። ማወቅ ብቻ ሳይሆን ኖረውበታል። አዎ አጨብጭቡ ለጌታ ክብር። አቶ ተክሌ የሚባሉ ሰውዬ ያውቃሉ? እኔ ራሴ ነኝ። አመልማልን ታውቂያታለሽ? ራሴ ነኝ። አንቺ ላይ የተሰራው ዛሬ ሰበር። አሜን። አንቱ አባት ተነሱልኝ እስቲ ከኋላ። አንተማ ወንጌላዊ አይደለህ እንዴ? እንዴት ነህ? ሁሉ ሰላም ሰላም ነው አባቴ? እንኳን ደህና መጡ። እንኳን ደህና ቆዩ። ሁሉ ሰላም ነው? ሰላም ነው። አብን ያውቁታል? አብን ያውቁታል? አዎ። ወልድን ያውቁታል? አዎ። መንፈስ ቅዱስን ያውቁታል? አዎ። በአብ በወልድ በመንፈስ ቅዱስ ያምናሉ? አዎ። አንድ አምላክ ብዬ ነው የሚያምነው። አጨብጭቡልኝ ለጌታ። ኢየሱስ ማን ነው? በነገራችን ላይ እኔ የሃይማኖት ሰባኪ አይደለሁም፣ የወንጌል ሰባኪ ነኝ። ክብር ለኢየሱስ ይሁን። ይገርማል። ነቢይ ትዕግስቱ ጸሎቱን ሲዘጋ በአብ በወልድ በመንፈስ ቅዱስ ሲል የሆነ ነገር እሳቸው ክሊክ ሲያደርግ አየሁ። ክብር ለጌታ ይሁን። ኢየሱስ ጌታ ነው ማለት ችግር የለበትም አይደለ? አዎ። ችግር የለበትም። ስለ ሐዋርያት እምነት ምን ያውቃሉ? ስለ ሐዋርያት እምነት ምን ያውቃሉ? ሁሉም ያውቃሉ። ሁሉም ያውቃሉ። ማወቅ ብቻ ሳይሆን ኖረውበታል። አዎ። አጨብጭቡ ለጌታ ክብር። እንዴት መጡ ወደዚህ ጉባኤ? አይ እዚህ ሰፈር ስለሆነ ነው መጣው። ሰፈር ስለሆኑ ነው የመጡት። አዎ። በቃ ገቢ ሆነዋል። እስቲ ገቢ ሆኛለሁ በሉ። ለማ ለጌታ ነው ለሰው ነው? ይችላል። እስቲ አንቺ ተነሺ። ያ ባለ መነጽሯ ተነሺ እስቲ። እንዴት ነሽ? አመልማልን ታውቂያታለሽ? ራሴ ነኝ። አንቺ ላይ የተሰራውን ዛሬ ሰበርኩት። አሜን። ጄላ ብር አዳል በህይወት ደስታ እንዳታይ ትሰሪያለሽ፣ ትጥሪያለሽ፣ ትግሪያለሽ፣ ትደክሚያለሽ። ከማንም በላይ በጣም ትሞክሪያለሽ። ሰክሰስ የሚባል ነገር ጋር ግን መድረስ አትችይም። እና ህልም ነው የሚሆንብሽ። ትደርሻለሽ፣ ይርቅሻል። ትደርሻለሽ፣ ይርቅሻል። ምንድነው የኔ ነገር ነው የምትይው? እና ይሄ የአምልኮ ምርኮሽን ሁሉ ወስዶብሻል። ከዚህ የተነሳው መንፈሳዊ ህይወት ላንቺ ኖርማል ነው። ነቢይ ቤት ስለመጣሽ ምንም እንዳትዋሺ፣ ኖርማል ነው። መንፈሳዊ ህይወት የሚባለው ነገር ላንቺ ኖርማል ነው። በእሳቸው ሰማይ ውስጥ ነው ያገኘሁሽ። 5 ዓመታቶች ተቆጥሮ ነው ያየሁት። ይሄ ስራ አንቺ ላይ ከተሰራ እግዚአብሔር እንደዚህ አለኝ፣ አገር ውስጥም ከአገር ውጭም ወጥተሽ እንዳትከናወኝ ያደረገሽን ረገምኩት አለኝ። አሜን አሜን። ኢየሱስ አባቴ ኑሮ ከጌታ ጋር ሰላም ነው? ሰላም ነው። ግን አንድ ነገር ልናገር። ምንድነው ማታ ቅዳሜ ጀምሮ ጾም ጸሎት ነበረ። እሺ። ሌሊት ሙሉ ለየት ያለው ጸሎት ይጸልይ ነበር። ምን አይነት ጸሎት ይጸልዩ ነበር? ለየት ያለ ጸሎት። እኔ ጌታ ሆይ መኖርን ካልቀረ ላንተ መሆን አለበት አልኩ። እሺ። ከዛ በቃ ይሄን ቃል ካልኩ በኋላ እግዚአብሔር በቃ እንባና በቃ በመልጃ የጸለይና ለሀገሪቷ፣ ለምድሯ፣ ለሕዝቡ፣ ለመንግስታችን ሳይቀር እግዚአብሔር ያጸለይ አማለደ። ለመሪዎቻችን ሳይቀር እግዚአብሔር ያጸለይ ነበር። አደርኩ በዛው ላይ ግን ማንንም አቅም አላውቅም። እኔ በራሴ ነው ጀመርኩ። እግዚአብሔር ተነስ ብሎ አነሳ፣ ጸለይኩ። ከዚህ ቀን ጀምሮ በአብ በወልድ በመንፈስ ቅዱስ ማመን ሲጀምሩና መጸለይ ሲጀምሩ ህይወቶት ይለመልማል። ምናልባትም ዛሬ ይዤ የመጣሁት መልእክት የእርሶም ጭምር ነው ብዬ አስባለሁ። እግዚአብሔር ቀጣዩ ዘመኖትን የረፍት ያደርግሎታል። ክብር ለጌታ ይሁን። አሜን። ትልቅ አባት ባይሆኑ በደንብ ነግሮት ነበር። አንድ ጥሩ ምሳሌ ለነግሮት ነበር። ይሶኬ እሺ፣ ቃሉ እርሶን ስለማይመጥን ትቼዋለሁ። ክብር ለጌታ ይሁን። ልጆት እሆናለሁ ወይ ደግሞ የልጅ ልጅ እሆናለሁ። ምናልባት እግዚአብሔር በውስጤ ባስቀመጠው የጸጋ ስጦታ ከእርሶ ትንሽ ነገር እኔ ጋር ትኖር ይሆናል። ባለችኝ ትንሽ ነገር ግን ስመክሮት የሚያሳርፈው ኢየሱስ ነው። አሜን። ኢየሱስን ተቀብሎ ወልድን ተቀብሎ አብን አለመቀበል አይቻልም።
መንፈስ ቅዱስን አለመቀበል አይቻልም። ግን ቀጥተን አይደለም ሶስት ነገር አወራራለ። ለምን መሰለሽ ወልድና አብ ቆይ ክርክር ውስጥ አይዱ። እዛ ነው ቅድም ምሳሌውን ልጠቀም ነበር። በደንብ ለርሶ ግልጽ ሆኖ የሚገባውት ነገር ነበረኝ። ጠጥተን አይደለም፣ ሰክረንም አይደለም እንደዚህ የሚያደርገን፣ እብደትም አይደለም፣ በሽታም አይደለም። የእግዚአብሔር መንፈስ ነው። መጽሐፍ ሲናገር የእውነት መንፈስ በመጣ ጊዜ ወደ እውነት ሁሉ ምን ይላቸዋል? ይመራቸዋል። ወደ እውነት የሚመራውን ይህንን መንፈስ ሲካፈሉ ኦሬዲ እኮ መጥቷል። ራሶት እየነገሩኝ ነው። በጾም ነበርኩ፣ በጸሎት ነበርኩ። የሚገርም መንፈስ በላይ ላይ መጣ። በቃማት ጸለይ፣ ለምድር ጸለይ፣ ለህዝብ ጸለይ፣ ለኢትዮጵያ ጸለይ፣ አስለቀሰኛል። ክብር ለጌታ ይሁን። ይሄ መንፈስ እንዲቀጥል ደግሞ እንዲጋባቦት ይፈልጋሉ። ጌታ ጊዜ ይሰጠኛል፣ አገኘታለሁ በግል። ክብር ለኢየሱስ ይሁን። ወንድሜ ዘርሽ ሁሉ ሰላም። እሺ ቆም። ለኛ አባት እሺ ማሉ እምቢ ማሉ ኃላፊነት ትወስዳለህ። ትወደኛለህ? እሺ። አቶ ተክል የሚባሉ ሰውዬ ያውቃሉ? እኔ ራሴን ራስዎት ነው። አቶ ዘሪሁንን ተዋወቁትና ከዛ በኋላ እንጨርሳለን። ተዋወቃቸው እና ሰው ተለዋወጥ። አንድ ሰው ይጩህና ኢየሱስ ያድናል ይበለኝ። እህታለም አቤት ጌታ እንዴት እንደሚወድሽ yes ከማህፀን ጀምሮ የተጠነቀቅኩላት ልጄ ነች ነው ያለኝ ጌታ። ልክ ነው። እግዚአብሔር ምስክሬ ነው። አንቺ ገና ጽንስ በሆድ ሳለሽ ጠላት ሊያጠፋሽ ነበር። በወሊድ ጊዜ ሊያጠፋሽ ነበር። ከተወለድሽ በኋላ ሁሉ ሊያጠፋሽ ነበር። እስቲል ነው ያ እጅ አሁንም ይከተልሻል። ግን እየቀደምኩላት አለኝ ጌታ። እየቀደምኩ አሜን አሜን። የማንንም ልብ የማሞቅ ፕሮግራም የለኝም። ይሄ ፕሮግራም የእግዚአብሔር ፕሮግራም ነው። በእግዚአብሔር ፕሮግራም ደግሞ አሁን እግዚአብሔር እያወራሽ ነው። ከኔ ጋር ተስማሚ፣ አሳርፍሻለሁ። አሜን። ሁለተኛዋን የመልእክቱን ባለቤት የዛሬውን መልእክት ባለቤት አግኝቻለሁ። ሶስተኛው ማን እንደሆነ ደግሞ አላውቅም። እንቀጥላለን።